አንዳንድ ግለሰቦች ለተቸገሩና ለታመሙ ሰዎች ያዘኑና የሚረዷቸው መስለው በመቅረብ በተቃራኒው ጉዳት በማድረስ የራሳቸውን ጥቅም ለማግኘት ሲሯሯጡ ይስተዋላሉ። እነዚህ ግለሰቦች ለራሳቸው ጥቅም ያስገኝልኛል ብለው እስካሰቡ ድረስ የማይፈነቅሉት ድንጋይ አይኖርም። በተለይም በተለያየ ሕመም ተይዘው ለሚሰቃዩ ሕሙማን ፈውስ የሚገኘው ከእነሱ ጋር እንደሆነ በመናገር ብዙዎችን የሚያታልሉ አካላትን ማየትና መስማት እየተለመደ መጥቷል። በቅርቡ በየካ ክፍለ ከተማ አንድ የአእምሮ ህመም ያጋጠመውን ወጣት የባህል ሕክምና ዕውቀት ስላለኝ አድነዋለሁ በማለት ቤተሰቦቹን በማታለል በተለያየ ጊዜ ገንዘብ ተቀብሏል። ይህም አልበቃ ብሎት የታማሚውን እህት አስገድዶ ደፍሯል። በዚህም በዚያም ብለው በምንም ትምህርት ያላገኙትን ዕውቀትና ንብረት ለማግኘት የሚጥሩ አካላት የሌሎችን ሕይወት አደጋ ላይ ጥለው ገንዘብ ለማግኘት ሲፈልጉ ይስተዋላል። ዕውቀቱና ምንም አይነት የሕክምና ፈቃድ ሳይኖረው የታመመውን ወጣት አድነዋለሁ የሚለው ተጠርጣሪ ይሰጡኛል ብሎ ያሰበውን ገንዘብ እስከሚያገኝ ድረስ ለወራት ያህል በቤት ውስጥ እንዲወሰን አድርጎት መቆየቱን ለማህበራዊ ግንኙነታቸው ስንል ማንነታቸውን የማንገልጸው የግል ተበዳይ ይናገራሉ። ልጄ ይታመማል። ልጄ ለአንድ ወር ከምናምን ከታመመ በኋላ ይህን ሰውዬ ደግሞ ይሄ ልጅ እኔ አድነዋለሁ፣ ለምንድን ነው ይህን አክል ነገር የምታንገላቱት? 15 ቀን ድኖ ወደ ስራው ይገባል አለኝ። እኔ ደግሞ እንደ ወላጅነት እውነት ነው ብዬ ልጄ ለማዳን ደግሞ እሺ ብዬ ተስማማሁት። ስስማማው መጀመሪያ ምንድነው 70 ሺህ ብር ትከፍለኛለህ አለ። 70 ሺህ ብሩ ከፈልኩት። ወደ አሁኑ ከአዋሽ ባንክ አውጥቼ 7 ሺህ ብር ከከፈልኩት በኋላ ቀጠለና ደግሞ ለ2-3 ቀን በኋላ ጸሎት ይደረግለት ብሎ ቤት መጣ። ቤተኛ ልጁ ቤቱ ዘግቶበት ከተቀመጠ በኋላ እየመጣ ምንድነው ይሄ ልጅ ለምንድነው መፍትሄ የሚያገኝ ስል ጸሎት እየተደረገ ነው፣ ታገሱ፣ በአንድ የሚሆን ነገር አይደለም፣ ብዙ ጸሎት ያስፈልጋል በሚል ለ3 ወር ድረስ ከመኝታ ሳይወጣ ቆየ። ልጁ ቤት ውስጥ ተዘግቶበት ቀን አይወጣም ማታ አይወጣም። ለ3 ወር ድረስ ከመኝታ ቆየ። የተለያዩ የማታለያ ዘዴዎችን የሚጠቀመው ይህ ተጠርጣሪ ታማሚው በአንድ ጊዜ አይድንም በሚል ማታለያ በተለያየ ጊዜ ከ70 ሺህ ብር በላይ ተቀብሎ እንደወሰደባቸውና ከዚህም አልፎ ልጃቸውን እስከ መድፈር መድረሱን የግል ተበዳይ ይገልጻሉ። ገባ ወጣት ማለት ጀመረ። እውነትም ልጅ ድኗል ብዬ እኔም በደስታ እየተዋጥኩኝ በተገደደጋሚ መዛው ውስጥ እያለ ብር አውጣ እያለ በእጁ 5000 ብር 4000 ብር የተለያየ ብሮች በመጠየቅ የተለያዩ ጉዳዮች አሉ እያለ ይቀበለኛል። እኔም ደግሞ ውስጤ ልጄ ማዳን ስለነበረ ሌላ ነገር ሀሳብ በማቋም ስላልነበረ ያን ብር ወጪ እያደረኩ ሰጠው ነበር። በየጊዜው አምጣ ይለኛል፣ እሰጣለሁ። በየጊዜው አምጣ ይለኛል፣ እሰጠዋለሁ። ያን ብር ይቀበላል። ልጁ ግን የሚድንበት ጉዳይ የለም። አባቴ ና ቁጭ በል ንገረኝ፣ ምን እንደምትነግሪኝ እንዲህ ይሆኛለሁ ትለኛለች። እንዲህ ሆነሻል፣ እንዲህ ሆነሻል፣ እንዴት እንዲህ ተደፈረ፣ እንዲህ ሲጫወትብኝ ኖረ፣ እንዴት አድርጎ እስከ ቤትም እዚህ መኝታ ቤት ነው የገባ፣ እንዴት ከስጋ ግን እንድትፈጽም ቆየ፣ እንዴት አድርጎ እሱ ልጅ አድናለሁ ብሎ ገብቶ እንዴት አንቺን ደፈረ? ትልቁ ጥያቄ ይሄ ነው። በሌላ በኩል ለማህበራዊ ግንኙነቷ ስንል ማንነቷን የማንገልጽላችሁ የታማሚው እህት በበኩሏ እሷንና ቤተሰቦቿን የሚረዳ መስሎ በመቅረብ የግብረ ስጋ ድፍረትና ለልጇም ያልሆነ መድኃኒት በመስጠት ጉዳት አድርሶባቸው እንደነበር ጠቁማለች። ትልልቅ ጽሁፎችን እንደዚህ እየጠመጠመ ይቋጠራል። አንገቴ ላይ በፌስታል ይቋጠራቸውና አንገቴ ላይ ያስራቸዋል ማለት ይሄ አጋንንት ማሰሪያ ነው ይልና ለኔና ለልጄ እየሰራ ያደርግልኛል። ይደፍረኛል፣ ቤት እየመጣ ማለት ነው ይደፍረኛል። በቃ ሴትነቴን መጫወቻ የሚያደርገው ነይ ሲለኝ ተነስቼ እሱ ቤት ሄዳለሁ። በቃ በቁጥጥር ስራ አደረገኝ። ቀይ ቀሚስ ልበሽ ይለኛል፣ ሰንደል ያጨሳል፣ ቤት ውስጥ ቡና ያፈላል፣ ስኒ እንደዚህ የጠጣሽበትን እያለ እየገለበጠ እንደዚህ ያለብሽ ምናምን ይለኛል። ከዛ በቃ ምንም የሚለኝን ነገር በቃ ዝም ብዬ መነዳት ሆነ ስራዬ። ቤትም ሰላም የለኝም፣ በቃ ሰላሜን አጣሁኝ ማለት ነው። ልጄም ባፍና ባፍንጫ ደም መጣ ማለት ነው። ባፍና ባፍንጫ ደም ሲመጣ ከልጄ አባት ጋር ጸበል ሐኪም ቤት ልወስዳት ነው ስል እንዴት አርገሽ ሐኪም ቤት ወስዳታለሽ? ከሱ ልታገኙ ነው ወይ ብሎ ዛቻ ፈጠረብኝ ማለት ነው። ከዛ አይ ብዬ አልሰማም ብዬ ወደ ራሴ ስለተመለስኩኝ ራሴን ስለማውቅ ሐኪም ቤት ወሰድኳት። ከዛ ምን አደረገኝ? ሐኪም ቤት በወሰድኳት በ3ኛው ቀን ምናምን መንገድ ላይ ጠብቁ እያስፈራራኝ ረጅም መንገድ ላይ
እየተከተለ እየጮኸብኝ ምናምን ሲሄድ ወደ ህግ ቦታ መጣሁኝ ማለት ነው። የታመመ ቤተሰባቸውን አድናለሁ ስላለ ብቻ ያለምንም ማረጋገጫ በማመናቸው ለችግር መዳረጋቸውንና በሌሎች ላይም እንዲህ አይነት ወንጀል እንዳይፈጸም ጥንቃቄ መደረግ እንዳለበት የግል ተበዳዮቹ ጠቅሰዋል። እንደ ክፍተት የምናገረው ምንድን ነው? ይህን ሰው አድናለሁ ሲል ለማዳኑ ምን ማስረጃ አለኝ ማለት ነበረው። ለማዳኑ ምን ማስረጃ አለብኝ? ማስረጃ በሌለበት ነገር እኔ ታምኜ ልቀበለው ቻልኩ። ይህ ነው ክፍተት ብዬ ማለት ነው። በምን ማስረጃ ነው? ማንን አድኑ ነው? እነማንስ ድነውበታል? እነዛ ሰዎችን የዳኑ ሰዎችን መጠየቅ ነበረብኝ። ያ ነገር ሳል ግን እኔ እንደ ወላጅነት እንደ ትንነት ልጄ በጣም ታሞ ስለ በጣም ጭንቅ ላይ ስለነበርኩ በጣም ምጥ ላይ ስለነበርኩ ያ ነገር አይ እንግዲህ ይድንኛል በማለት ወስኜ ያን ነገር ፈጽሜያለሁ። ሁሉም ሰው ደካማ ጎን አለው። ደካማ ጎናችን ልጃችን ነበረ። ከአቅም በላይ በሆነ ጉዳይ ደካማ ጎናችን እሱ ነበረ። ስህተታችን ምንድነው? ሰው ማመናችን ነው። ያልሆነ ሰው ማመናችን ነው። የግል ተበዳዮቹ አቤቱታ ካቀረቡ በኋላ ፖሊስ ተጠርጣሪውን በቁጥጥር ስር በመዋልና በሕግ አግባብ ቤቱ እንዲበረበር በማድረግ የተለያዩ ቁሳቁሶችን በኤግዚቢትነት መያዝ መቻላቸውን የየካ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ምክትል ኢንስፔክተር ስንታየሁ መለሰ አብራርተዋል። ቢሉ ምንም ነገር ሊመጣላቸው ስላልቻለ እነሱም ወደ የካ ፖሊስ መምሪያ በመምጣት አቤቱታቸውን ያቀርባሉ። እኛም ከዛ በመነሳት ምርመራችንን ጀመረን። ቤቱ ውስጥ ያሉትን ነገሮች ራሱ ለመቆጣጠር እያደረገ ባለበት ጊዜ ላይ እኛም ይህንን ነገር ደግሞ ለፍርድ ቤቱ አሳውቀን በፍርድ ቤቱ መሰረት የብርበራ ትዕዛዝ አድርገን እንዲሁም ደግሞ በተጠርጣሪው ላይ አሉ የሚባሉትን ምስክሮች በማቅረብ በዚህን ጊዜ ላይ በተጠርጣሪው መኖሪያ ቤት ውስጥ እነዚህ የሚቀባቡ ቅመማ ቅመሞች የተለያዩ በአራት እንትኖች አሉ። በዛ በቃ ውስጥ ተገኝቶበታል። ስለ ባህል ሕክምና ጉዳይ የወንጀል ሕጉ ምን ይላል ስንል ጥያቄ ያቀረብንላቸው በፍትህ ሚኒስቴር የትምህርትና ስልጠናና ንቃተ ሕግ ረዳት ጠቅላይ አቃቢ ሕግ አቶ አያልቅበት ግሩም በወንጀል ሕጉ በግልጽ የተቀመጠ ነገር ባይኖርም ይህንን የሚደግፍ አዋጅ ቁጥር እንዳለ ነው የሚናገሩት። የባህል ሕክምና ማለት ይሄ ነው ተብሎ በግልጽ ተደንግጎ የምናገኘው ፍሬ ነገር አናገኝም። ነገር ግን በተለያዩ ሕጎች ውስጥ የተለያዩ ድንጋጌዎች ተሰጥተውት አንድም ሊሆን ይችላል ሁለት ድንጋጌዎች ውስጥ የሆነ ድንጋጌዎች ብቻ ተደንግጎ ልናገኘው እንችላለን። ለምሳሌ የአስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263 2014 ላይ ለጤና ጥበቃ ሚኒስቴር የተሰጠ አንድ ስልጣን አለ። አንቀጽ 35 ላይ በግልጽ ምንድን ነው የሚለው? የጤና ጥበቃ ሚኒስቴር መስሪያ ቤት የባህል ሕክምናን ከዘመናዊ ሕክምና ጋር በማቀናጀት ወይም በማስተሳሰር ጎን ለጎን መድኃኒቱ እንዲሰጥ ሊፈቅድ ሊቆጣጠር ሊከታተል ይችላል የሚል አሁን በጠቀስኩት በ1263 2014 በወጣው የአስፈጻሚ አካላት ስልጣንና ተግባር ለመወሰን በወጣው አዋጅ ላይ በግልጽ እናገኘዋለን። ግን እንዴት ይቆጣጠራል? እንዴት ነው አንድ ላይ አስተሳስሮ በቅንጅት ሊሰራ የሚችለው? የትስ ነው የሚሰራው? የባህል ሕክምና ስታንዳርዱ ምንድነው? እንዴት ነው ሰርቲፋይድ የሚሆነው የሚለውን ነገር ያው በዚህ አዋጅ ላይ አይገለጽም። አዋጅ ጥቅል ነገር ነው የሚናገረው። ዝርዝር የሆኑ መመሪያዎች ግን ይወጣለታል ይላል። ዝርዝር መመሪያዎች ምናልባት የጤና ጥበቃ ሚኒስቴርን ቼክ ለማድረግ ሞክረን ነበር። ዝርዝር መመሪያዎች የሉትም። ምንም ህጋዊ እውቅና ሳይኖረው አታሎ የታመሙ ሰዎችን አድናለሁ በማለት ገንዘብ የተቀበለ አካል በወንጀል ህጉ ማታለል በሚለው አንቀጽ እንደሚቀጣ ተቀምጧል። ከማታለል ጋር የሚያያዘው ማታለል ሲባል ለሁሉም ነገር ይሰራል። ሁለት አይነት ማታለል አለ። ቀላል ማታለል እና ከባድ ማታለል አለ። ቀላል ማታለል የምንለው በወንጀል ህጋችን አንቀጽ 692 ላይ እናገኛለን። ከባድ ማታለል የሚባለውን ደግሞ በወንጀል ህጋችን አንቀጽ 696 ላይ እናገኛለን ማለት ነው። ይሄ ለሁለቱም ማታለል የሚሰራ ነው። ቀላል ማታለል የምንለው በቀላሉ ከ5 ዓመት በማይበልጥ እስራትና በመቀጮ ሊቀጣ ይችላል ይላል። ከባድ ማታለል ግን ቀደም ሲል በወንጀል ህጋችን 696 ስር የተገለጸው ድንጋጌ በተለይ ከመንግስት ስራ ጋር በተገናኘ ወይም ደግሞ የመንግስት ሰራተኛ ከሆነ ይሄን ወንጀል የፈጸመው ይሄ እምነት የጣለበት የመንግስት ሰራተኛ ከሆነ ወይም ደግሞ ይሄ ማታለሉ የተፈጸመው በህዝባዊ አገልግሎት በመንግስት መስሪያ ቤት ላይ ጉዳት በሚያደርስ መልኩ ከሆነ ከባድ ማታለል ይባላል ይላል። ከባድ ማታለሉ ግን ምንድነው ያደረገው? ህጉ ወደ ሙስና ወንጀሎች ወስዶታል። በደረቁ የወንጀል ህጋችን የነበረውን
ከባድ ማታለል በተለይ ከእምነት ማጉደል ጋር ያለውን ነገር አያይዞ ቀጥታ ወዴት ነው የወሰደው? ወደ ሙስና ወንጀሎች። የሙስና ወንጀሎችን ለመደንገግ የወጣ አዋጅ ቁጥር 881 2007 አንቀጽ 32 ስር በግልጽ እናገኛለን። ቅጣቱ ከ3 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት እንዲሁም ከ3,000 ብር እስከ 30,000 ብር በሚደርስ መቀጮ ይቀጣል። ይሄ ከከባድ ማታለል ጋር የተገናኘ ከሆነ ነገር ግን አብዛኞቹ እነዚህ የባህል ሕክምና የሚሰሩት ሰዎች የሚፈጽሙት ወንጀል የመንግስት ሰራተኞች ላይሆኑ ይችላሉ። በአብዛኛው የሚያሳዩት ምርመራው ማለት ነው። በሌላም መልኩ የታመመ ሰውን አድናለሁ በሚል ምክንያት በታማሚው ወይም በታማሚው ቤተሰቦች ላይ የግብረ ስጋ ግንኙነት ድፍረት በደል ያደረሰ አጥፊ የሚጠየቀው በአስገድዶ መድፈር ወንጀል ነው። ማንም ሰው ጾታዊ ተቃራኒ የሆነ ሴት ወንድን ወንድ ሴትን የደፈረ ከሆነ ከ1 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት ይቀጣል ይላል። ነገር ግን የተደፈረው ሰው ደግሞ የአእምሮ ህመምተኛ ከሆነ በሽተኛ ከሆነ ራሱን መከላከል የማይችል ከሆነ ከ15 ዓመት በላይ እስከ 20 ዓመት ድረስ ሊያስቀጣ የሚችል ጽኑ እስራት ሊያስቀጣ የሚችል መሆኑን በግልጽ በወንጀል ሕጋችን አንቀጽ 620 እና ተከታዩ ድንጋጌዎች ስር በግልጽ ተደንግገው እናገኘዋለን ማለት ነው። ይሄ ብቻ አይደለም። እቺ የተደፈረችው ሴት ለምሳሌ በቁጥጥር ስር ያለች ማለት ምንድነው? ለምሳሌ አሳዳጊዋ ከሆነ መምህሯ ከሆነ ወይ ደግሞ ስፖርት የሚያለማምዳት ሰው ከሆነ ወይ ደግሞ አካሚዋ ከሆነ ሊያከማት ያመጣት ሴት ከሆነች በቀላሉ ራሷን የማትቆጣጠር ታካሚ የሆነች ሴት ከሆነች የተደፈረችው ደግሞ ቅድም እንዳለው በእድሜ ልክ ጽኑ እስራት ጭምር ሊያስቀጣ መሆኑን የሚያሳየው ማለት ነው። ስለዚህ ከመድፈሩም በላይ ተደፋሪዋ ምንድናት? ህመምተኛ ናት፣ አካል ጉዳት አለባት፣ ራሷን መከላከል አይችልም፣ በሰውየው በአካሚው ቁጥጥር ስር ያለች ሴት ናት። ስለዚህ ቅጣቱ ምን ይላል? ከመደበኛው መድፈር ከፍ ብሎ በእድሜ ልክ ጽኑ እስራት ጭምር ሊያስቀጣ እንደሚችል በጣም የከፋና ከዛ በላይ የሞት ጉዳት ያስከተለ ከሆነ የአካል ጉዳት ያስከተለ ከሆነ በሞት ጭምር ሊያስቀጣ እንደሚችል በግልጽ በወንጀል ሕጋችን 623 እንዲሁም 627 እና ተከታዮቹ ድንጋጌዎች ስር ተደንግጎ እናገኘዋለን ማለት ነው። ማህበረሰቡ ለተለያዩ በሽታዎች ፈውስ ሆናቸዋለሁ በማለት ከሚያታልሉ ወንጀል ፈጻሚዎች ራሱን ከመጠበቅ ባለፈ አጥፊዎችን በማጋለጡም ረገድ የሚያደርገውን ጥቆማ አጠናክሮ ሊቀጥል ይገባል። ለሁሉም ሰው መናገር የምፈልገው ምንም ደካማ ጎናችን ምንም በሽታ ምንም ቢሆንም ከሰው ማመን አያስፈልግም። እኛ ሰው በማመናችን የተጎዳ ነው። በእምነታችን መጽናት ነበረብን። ማንኛውም ሰው ይህንን ነገር እያየ እኔ ቆጠራ ቆጥራለሁ፣ እኔ እንደዚህ ኮከብ ቆጥራለሁ፣ እኔ እንደዚህ ነኝ የሚለውን ነገር ትቶ ሆስፒታሎች አሉ። በእነዛ መሰረት እዛው ሄዶ ሕክምናቸውን ቢያደርጉ ማንኛውም ወላጅ ይሁን ቤተሰብ ብዙ አጭበርባሪዎች ኢትዮጵያ ውስጥ ስላሉ እንዲህ አይነት ድርጊት የሚፈጽሙ እሱም ብቻ ነው ላይሆን ይችላል። በተለያየ ቦታ ብዙ ነገሮች ሊኖሩ ይችላሉ። እኛ ማናቃቸው እንዲህ አይነት ቤተሰብ የተጨነቀ የተጠበበ ቤተሰብ አድናለሁ በማለት በየቦታው በየጉሬው እያጭበረበሩ እንዲህ አይነት እኔ መተት ነው እንደዚህ ነው እኔ አድናለሁ እያሉ በየቦታው እየዞሩ ብዙ እንደኔ አይነት ተጎጂ ሰዎች ይኖራሉ። እነዚህ ተጎጂ ሰዎች እነማን አድናሃል፣ እነማንስ ፈውሳል፣ እነማንስ ምስክር አለ ሳይሉ እንዲህ አይነት እንደተሳሳትኩበት ድርጊት ባይገቡ ደስታዬ ነው። ጥቆማ በመስጠት ወንጀል ሲፈጸም ያየውን የተመለከተውን የዳሰሰውን ነገር ጥቆማ በመስጠት የመጀመሪያው የማህበረሰቡ ኃላፊነቱ ሊወጣ ይገባል ማህበረሰቡ። ሁለተኛው ምስክርነት በመስጠት የተፈጸመ ወንጀል ካለ ያየ ወንጀል ካለ ሳይፈራ ወደ ህግ አካል የጠቆመውን ጉዳይ በቀጥታ ፖሊስ ጣቢያም ቀርቦ ሊሆን ይችላል፣ ፍርድ ቤትም ቀርቦ ሊሆን ይችላል። የተመለከተውን ነገር በማስረዳት ህገ ወጦችና ወንጀለኞች ወይ አጥፊዎች እንዲቀጡ የበኩሉን ድርሻ ሊወጣ ይገባል። ሌላው ወንጀለኞችን አሳልፎ መስጠት መጠቆም ብቻ አይደለም፣ ምስክርነት መስጠት ብቻ አይደለም፣ አሳልፎ ጭምር መስጠት። ሊከሰስ ወንጀል ፈጽሞ የሚከሰስን ሰው በመደበቅ በመሰወር አቅጣጫውን በማሳት እንዲጠፋ በማድረግ የሚፈጸም ማናቸውም ወንጀሎች በተለይ በወንጀል ሕጋችን አንቀጽ 448 ስር በግልጽ በቀላል እስራት ወይም በመቀጮ ያስቀጣል። ስለዚህ ወንጀል የፈጸመን ሰው ጎረቤት ካለ መረጃ ካለው አሳልፎ በመስጠት ለህግ ሊተባበር ወይም ደግሞ ለፍትህ እርዳታ ማንኛውም ሰው ሊሰጥ ይገባል።